በዚህች ምድር ላይ እጅግ አስደናቂ ከመሆናቸው የተነሳ እውን የማይመስሉ ቦታዎች አሉ። ተፈጥሮ፣ ታሪክና ጥበብ ተደምረው ልዩ አስማት የፈጠሩባቸው ምድሮች ከዕለት ተዕለት ውክቢያ ርቀው እረፍት መውሰድ ከፈለጉ ወይም የዚህችን ምድር የመጨረሻ ጥግ ውበት ለማየት ከጓጉ ትክክለኛው ቦታ ላይ ኖት። በዚህ ቪዲዮ በዓለም ላይ ካሉ እጅግ ውብ ቦታዎች መካከል ምርጥ አምስቱን እናያለን። በውሃ ላይ ከተንሳፈፉ ገነቶች ጀምሮ በደመና ውስጥ እስከተደበቁ ጥንታዊ ከተሞች፣ እነዚህ እያንዳንዱ ሰው በሕይወቱ ላያቸው የሚገቡ ቦታዎች ናቸው። በተለይ ቁጥር 1 ላይ ያስቀመጥነው ቦታ እንዳያመልጦት፣ ምክንያቱም ልክ እንደ ሳይንስ ፊክሽን ፊልሞች የሚያስገርም የተፈጥሮ ክስተት የሚታይበት ቦታ ነው። እነዚህን 5 እጅግ ውብ ቦታዎች አብረን እንመርምር። አምስተኛ ኦያ ሳንቶሪኒ ግሪክ። ጉዞአችንን ከአውሮፓ እንጀምራለን። በአማልክት የተሳለችው ደሴት ወደምትባለውና በግሪክ የሳንቶሪኒ ገደላ ገደል ወደምትገኘው ውቧ ኦያ መንደር እንጓዛለን። በእነዚህ ስነኛ ሰማያዊ ጣራ ባላቸው አብያተ ክርስቲያናትና በነጫጭ ጠባብ መንገዶች ላይ ስትራመዱ ከእግሮ በታች ሰፊው የኤጂያ ባህር ተዘርግቶ ይታያል። የሳንቶሪኒን ገጽታ ልዩ የሚያደርገው ታሪኩ ነው። ከሺዎች ዓመታት በፊት የተከሰተ ከፍተኛ የእሳተ ገሞራ ፍንዳታ ይህንን የደሴት ቅርጽ የሰጠው ሲሆን ዛሬ ያንን አስፈሪ የገደል ተፈጥሮ በነጫጭ ሕንፃዎች አስውባዋለች። ቤቶቹ ልክ በባህሩ ላይ የተንጠለጠሉ ይመስላሉ። ነገር ግን እውነተኛው አስማት የሚገለጠው በየምሽቱ ነው። በሺዎች የሚቆጠሩ ሰዎች ይህንን ዓለም አቀፍ ዝነኛ የፀሐይ መግቢያ ለመታዘብ በኦያ ይሰበሰባሉ። ፀሐይ ቀስ እያለች በባህሩ ውስጥ ስትሰምጥ ሰማዩ ወደ ሕያው ስዕል ይቀየራል። ውብ የሆኑ ሆቴሎች፣ የእሳተ ገሞራ አሸዋማ የባህር ዳርቻዎችና ባህላዊ የግሪክ ካፌዎች ኦያ ዝም ብሎ መድረሻ ሳይሆን እውነተኛ የሆነ ህልም ነው። ከባህር ዳርቻው ተነስተን ምድር ሰማይን ወደምትነካበት ወደ ስዊዘርላንድ ከፍታማ ቦታዎች እንሄዳለን። ይህ ቦታ በስዊስ አልፕስ እምብርት ላይ የምትገኘው የዜርማት ተራራማ መንደር ናት። በበረዶ በተሸፈኑ ረዣዥም ተራራዎችና ጥራታቸው እንደ መስታወት በሆኑ ሐይቆች የተከበበችው ይህች ቦታ እውን ለመሆን በጣም ፍጹም ትመስላለች። እዚህ ያለው ትልቅ እንቁ የማተር ሆርን ተራራ ነው። የፒራሚድ ቅርጽ ያለው ግዙፍ ተራራ የስዊዘርላንድ ብሔራዊ ምልክት ሆኗል። በክረምት ወቅት ዜርማት ለበረዶ መንሸራተቻዎች ገነት ናት። በበጋ ወቅት ግን በረዶ ቀልጦ ውብ የሆኑ አረንጓዴ ሸለቆዎች በደማቅ አበቦች ይሸፈናሉ። ከግግር በረዶዎች የሚመነጩ ፏፏቴዎችም አካባቢውን ያደምቁታል። ነገር ግን ዜርማትን ልዩ የሚያደርጋት ፍጹም ጸጥታዋ ነው። እዚህ አካባቢ የተለመዱ የነዳጅ መኪናዎች ሙሉ በሙሉ ታግደዋል። የከተማ ጫጫታ በሌለበት በዚህ ምድር ተፈጥሮ በነፃነት ነግሳለች። ሶስተኛ ቦራ ቦራ ደሴት ፖሊኔዥያ ፈረንሳይ። ቀጥሎ ደግሞ የቅንጦትና የተፈጥሮ ውበት መገናኛ ወደ ሆነችውና በፓሲፊክ ውቅያኖስ ጥልቅ ውስጥ ወደምትገኘው ሞቃታማዋ ገነት ወደ ቦራ ቦራ እንጓዛለን። ብዙ ጊዜ በዓለም ላይ እጅግ ውብ የሆነችው ደሴት ተብላ የምትጠራው ቦራ ቦራ በደማቅ ሰማያዊ ባህርና በኮራል አለቶች የተከበበች አስደናቂ ምድራዊ ክፍል ናት። ቦራ ቦራ በቀጥታ በውሃው ላይ በተገነቡት ልዩ ቪላዎቿ ትታወቃለች። እዚህ ከክፍሉ ስር የሚሰማውን የለስላሳ ማዕበል ድምጽ እየሰሙ እና ማለቂያ የሌለውን የባህር ውበት እየተመለከቱ እንቅልፎ ይነቃሉ። ውሃው በጣም ጥራት ያለው ከመሆኑ የተነሳ በላዩ ላይ የሚንቀሳቀሱ ጀልባዎች ልክ በአየር ላይ የተንጠለጠሉ ይመስላሉ። በደሴቲቱ መሃል ላይ ያለው የኦሲማሩ ተራራ አረንጓዴ ጫፍ ከሰማያዊ ባህር ጋር ተዳምሮ በምድር ላይ ያለ እውነተኛ ገነት ይመስላል። ሁለተኛ ማቹ ፒቹ ኩሱኮ ፔሩ። የሚቀጥለው ማቆሚያችን በፔሩ ተራሮች ላይ በሚስጥር ወደ ተከበበችው ጥንታዊ ድንቅ ከተማ ወደ ማቹ ፒቹ ይወስደናል። ከ500 ዓመታት በፊት በኢንካ ስልጣኔ የተገነባችው ይህች ጣፋጭ ከተማ ለዘመናት ከዓለም ዓይን ተደብቃ ቆይታለች። ግዙፍ የድንጋይ ግንባታዎች በአረንጓዴ ተራሮችና በጥልቅ ሸለቆ መካከል ፍጹም ሚዛናቸውን ጠብቀው ቆመዋል። በደመናና በጭጋግ የተከበበችው ማቹ ፒቹ ልክ ከሌላ ዘመን እንደመጣች ምስጢራዊ መንግስት ናት። እስከዛሬ ድረስ የታሪክ ተመራማሪዎች ይህች ከተማ ለምን እንደተገነባች ይከራከራሉ። የነገስታት መዝናኛ ነበረች ወይስ የተቀደሰች መንፈሳዊ ማዕከል? ጉዞ ራሱ በደኖችና በጥንታዊ መንገዶች ውስጥ የሚያልፍ በመሆኑ አስማታዊ ነው። ማለዳ ላይ ፀሐይ ጭጋጉን ቀዳ ስትወጣ የሚታዩ ትዕይንት ግን በጭራሽ የማይረሳ ነው።
አንደኛ ማሊ አቶል ማልዲቭስ። በመጨረሻም ወደ ቁጥር 1 ምርጫችን ደርሰናል። በህንድ ውቅያኖስ ሞቃታማ ውሃዎች ውስጥ ከዘመናዊ ዓለም ሙሉ በሙሉ የምናመልጥበትን ቦታ እናገኛለን። የማልዲቭስ ማሊ አቶል ከ1200 በላይ ትናንሽ የኮራል ደሴቶች የተዋቀረችው ማልዲቭስ በውሃ ላይ የተንሳፈፈች ገነት ትመስላለች። እዚህ ያለው ባህር ሌላ ቦታ የሌለ ሰማያዊ ቀለም አለው። ነገር ግን ማልዲቭስን አንደኛ የሚያደርጋት ፀሐይ ከጠለቀች በኋላ የሚከሰተው ተአምር ነው። በአንዳንድ የባህር ዳርቻዎች ላይ በሚሊዮኖች የሚቆጠሩ ጥቃቅን የባህር ህይወቶች ወይም ፎቶ ፕላንክተንስ በማዕበሉ ምክንያት የብርሃን ምላሽ ይሰጣሉ። ይህ ክስተት የኮከቦች ባህር ወይም ሲ ኦፍ ስታርስ በመባል ይታወቃል። ሰማዩ ሙሉ በሙሉ ወደ ባህር ዳርቻው የወረደ ይመስላል። በምድር ላይ ካሉ እጅግ ሰላማዊ እና ውብ ቦታዎች መካከል ማልዲቭስ ቀዳሚዋ ናት። እነዚህ 5 አስደናቂ ቦታዎች እያንዳንዳቸው በራሳቸው መንገድ ልዩ ውበት ያላቸው ናቸው። አሁን ግን ከናንተ መስማት እፈልጋለሁ። ነገ ጠዋት ወደ አንድ ቦታ ለመሄድ የአውሮፕላን ቲኬት ቢሰጣችሁ የትኛውን ትመርጣላችሁ? በኮሜንት መስጫው ላይ ያጋሩን። ይህንን ምናባዊ ጉዞ ከወደዳችሁት ቪዲዮውን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እና የደወል ምልክቱን መጫን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ